ኤምኤምኤው የኤምኤምኤው ነገርን እንደው ኤምኤምኤው ምክንያቱም ኤምኤምኤ ብዙዎች ጥያቄ ነበር። እኔ ግን ኤምኤምኤ ሲባል ኤምኤንዴምስ ነው የሚመጣው። ቸኮሌቱ ምንም ሊገባኝ አልቻለም። የኤምኤምኤ በደንብ ግን እኛ አሁን ሁለተኛው ላይ ግን አስረዱን። አሁን ባለፈውኛ ስንፈላሰፍ ነበር። እግር አለበት ክንድ አለበት እዚህ በእንትን በብብት መያዝ ይቻላል አይቻልም የተባባልን እኛ ስንከራከር ነበር። ይንገሩን ያስረዱን። ግን ኤምኤምኤ ላይ አዲስ ነገሩ ምንድነው? የቢኒያም ሽብሬ እንግዲህ ማኔጀር በኢትዮጵያ ዮኒ ቬጋስ ይሰኛልና ካሁን በፊት ከተለያዩ ኢትዮጵያውያን ተወዳዳሪዎች ጋር ፕሮግራም ለማቅረብ እዚህ ታስቦ ነበር። ባለፈው ፕሮግራሙን ካዘጋጁት አካላት ጋር ማለት ነው። ስናወራው ነበር አይደል? ታዲያ አዲስ ላይ እንግዲህ አሁን በደረሰን መረጃ መሰረት በዋጋ ያለ መግባባት ተከስቷል። ዋጋ ምክንያቱም ዮናስ ቬጋስ እንደነገረን ከሆነ ቢኒያም ወደ ኢትዮጵያ መጥቶ ሲወዳደር እሱ አይደለም ዋጋ የሚያወጣው፣ ኢንተርናሽናል ደግሞ ማኔጅመንት አለው። ስለዚህ በትንሹ እንግዲህ ሁሉን ነገር ታሳቢ አድርጎ ወደ 10 ሚሊዮን ብር፣ አዘጋጆቹ ደግሞ እንችላለን ያሉት 1 ሚሊዮን ብር ነው። የ9 ሚሊዮን ብር ልዩነት አለው። ስለዚህ ራሳቸው ሌላ ፕሮግራም አዘጋጅ ለመፈለግ ተገደዋል። ስለዚህ ቢኒያም ከሌላ ኢንተርናሽናል ተወዳዳሪ ጋር በቀጣይ ውድድሩን ሊያደርግ ቅድመ ዝግጅት ይደረጋል ማለት ነው። የት ነው የሚያደርገው? መምጣቱ አይቀርም ግን አዘጋጆቹ ሌላ ሊሆን ግን ያልገባኝ ነገር ባለፈው 10 ሚሊዮን ብር ሽልማት እንዳለ ያድጋል ሽልማቱ የሚል ነገር ሰምቼ ነበር። ለሌሎች ተወዳዳሪዎች የሚከፋፈል ብር ነው ማለት ነው። ስለዚህ ቢኒያምን ብቻ ያካተተው ግን ምንድነው? እንደ አይነት ተወዳዳሪዎችን ስታመጣ የትራንስፖርት አለ፣ አኮሞዴሽን፣ የተለያዩ ሆቴሎችን ብዙ ወጪዎች አሉት። ስለዚህ አዘጋጆቹ ደግሞ ከዛ ጋር በተገናኘ ለቢኒያም ማኔጅመንት የተናገሩት የዋጋ ልዩነት አለ፣ መቀራረብ የማይችል በጣም ከባድ ትንሽ ግር ብሎ የነበረው ያ አሁኑ ኤምኤምኤ ያዘጋጁት ሰዎች የሚቀጥለው ሽልማታችን እስከ 10 ሚሊዮን ከፍ ይላል ብለው ነበርና የሁሉም ነው አልሆንም ነው። አሁን ደግሞ ሁሉንም ለአንድ ደግሞ ትንሽ ከበድ ይላል። እንደዛ ከሆነ ልክ ነው። የመቀራረቡ ነገር በጣም ከባድ ነው። 9 ሚሊዮን በመሃል አለ። በጣም ከባድ ነው የመቀራረቡ። ስለዚህ ተወዳዳሪው ኢንተርናሽናል ነው የሚሆነው። ራሱ ቢኒያምም ይመጣል። የቢኒያም ማኔጀር በኢትዮጵያ ዮናስ ቬጋስ ነው። እዛ ፈርሟል። ስለዚህ ለዝግጅት ክፍላችን እንደገለጸው ዮኒ ቬጋስ የውድድሩ ጊዜ ይፋ ይደረጋል በቅርቡ። ትንሽ ከፍ ያለ ፕሮግራም እንዲሆን ይደረጋል። የቢኒያም ውድድር ብቻ ሳይሆን ከዛ ጎን ለጎን ደግሞ ሌሎች ውድድሮች ይኖራሉ። በነገራችን ላይ በመላው ዓለም እንዲህ አይነት ውድድሮች በተለያዩ አካላት ይዘጋጃሉ። ኮምፒቲሽኑ አሪፍ ነው የሚሆነው እንደዛ ሲዘጋጅ። ልክ እንደ ኮንሰርት በለው ኮንሰርት አሁን የተለያዩ አዘጋጆች አሉት አይደል? ሁሉም ደግሞ የራሱ የሆነ ቀለም አለው። ልክ እንደዛ ነው ተብሎ ሊታሰብ ይችላልና በቅርቡ እንግዲህ ካለፈው ፕሮግራም አዘጋጆች ጋር አብረው ፕሮግራም እየሰሩ እንደሆነ ይፋ አድርገው ነበርና ያ እንዳልተሳካ እና ደግሞ በሌላ ፕሮግራም ለመምጣት ዝግጅት እያደረጉ እንደሆነ ነው የገለጹት። ስለዚህ ኮምፒቲሽን አለው ማለት ነው። ኮምፒቲሽን አለው ማለት ነው። እዚህ 100,000 ብር ያስያዙትስ ድርሽና እዚህ 200,000 ያለችው ስንትና ታዊቷት ነው እቺ ልጅ እሷ መሰለች እንደሚቀር ሰማ ደውላ 10 ሚሊዮን ብር እጃ አለባት። አስር አድርጉት ደስ ይላል። ግን እንትኖች በነገራችን ላይ ቤት የተደረጉ ነበር አይደል? እንዲያስይዛለው ከለሽንፋል አይነት ነገሮች ገና ውድድሩ አለ ተብሎ ሲነገር ጀምሮ የተደረጉ ነበር የነበረው። አሁን እንግዲህ ከኢንተርናሽናል ተወዳዳሪው ጋር ቢኒያም ሲመጣ ሁላችንም ለቢኒያም ነው 100,000 ምናስይዘው እንዴ። ግን ይሄ ነገር ኮምፒቲሽን አለው ማለት ነው። አሁን ባዘጋጅም ኮምፒቲሽን ሊኖረው ነው ማለት ነው። ያዘጋጆችም የራሱን የቻለ ተወዳዳሪዎች ኮምፒቲሽን አላቸው። አዘጋጆችም ደግሞ ፕሮግራሙን ሲያዘጋጁ ሌላ አይነት ኮምፒቲሽን ውስጥ የመግባት እድል መጥፎ አይደለም። አሁን እንደ ኮንሰርት ነው እኮ። ለምሳሌ ኢትዮጵያ ውስጥ ብዙ ኮንሰርቶች አሉ አይደለ? እንደ ኮንሰርቱ አይነት እንደ አቀንቃኙ አይነት የተለያዩ ኮንሰርቶች ይኖራሉ። ለተመልካቹ አስደሳች ነው የሚሆነው። በቀጣይ እንግዲህ ዝርዝር መረጃዎች ቢኒያምም በቪዲዮ ለመላክ ቃል ገብቷል።
ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱም ምንድነው ሰሞኑን በሶሻል ሚዲያ በተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስ ኦፍ ኮርስ እወዳደራለሁ። ደስ እያለኝ እንኳን አይደለም ከሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያንን ውድድር ለማድረግ ደስ እያለኝ መወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። እያንዳንዱን ነገር ይነግራችኋል። ከኔ ጋር ደግሞ መስራት ለምትፈልጉ፣ ስፖንሰር ማድረግ ለምትፈልጉ ኤኒቲንግ እኔን ከምትጠይቁ እሱ ሞር ዲቴል ያጋል። ከሱ ጋር ያለውን ነገር ጨርሱ። እወዳችኋለሁ። ክበሩልኝ። ተወዳዳሪ ነው ያለው። ስለዚህ በዓለም አቀፍ ደረጃ የሚታወቅ ተወዳዳሪ ከሆነ የበለጠ ኤክሳይትመንት ይኖረዋል ብዬ አስባለሁ። ግን የመጀመሪያው የመጀመሪያው አዘጋጆች ግን ከመጀመሪያው አሪፍ የሰሩትን ስራ ማስቀጠል፣ ደግሞ በመሃል ደግሞ ስተት አለ። ለምሳሌ እኛ እኩለ ሌሊት ላይ እንደዚህ እያለ የሚጫወት ተጫዋች አይተናል። እንቅልፉ መጥቶ እሱን ሊሰርዙት ይገባል። ቶሎ መጨረስ ነው፣ ቶሎ ማድረግ ነው እንጂ። አዎ ፕሮግራሙ እንግዲህ የባለፈው በጣም አሪፍ ነበረ። በነገራችን ላይ ቆንጆ ፕሮግራም፣ ግን እንደ ሀሳብ የተነሳው ምንድነው የሰዓቱ ባይዘገይ ባይመሽ የሚል ነው። ዋናው ጨዋታ ራሱ 3 ሰዓት ላይ ቢሆን እንዴ ባይመሽ ለሊት 6 ሰዓት ባይበሌለበት ነው የተባለው። እንደውም ቃል በቃል ባይበሌለበት የሚል ሰው በሌለበት አጠደባድቡ ብሏል። ልክ ነው። የሰዓት ማስተካከያ ቢደረግ ፕሮግራሙን አረኝ። እኔ ግን እንደ ሀሳብ ይሄንን ሀሳብ ከተቀበሉት ኮሚሽን ይከፍሉኛል። ምንድነው የሴቶች ይጨመርበት እሱማ ልንገባለበትም ሚሊዮኑን ስንሰባ ቅድም ግን አቋቋምሽን ስናየው እውነቱን ለመናገር የሉላ አቋም ለኤምኤምኤ እንዴት ነው ያወጣል? ለኤምኤምኤ ደብሊው ይሆናል የኔ አቋም እንዳይመቱኝ እንጂ። እስኪ አንዴ ተነሽና አንዴ በእናትሽ እኔ ሉላ ከተቧቀሰች በቃ ያለኝን ታሲዛለህ እንደው በቃ ይሄን ሬዲዮ ሁሉ ሳይቀር ታሲዛለህ። ማን ትሸንፋለች ብለህ ነው? ይሄ በዚህ ሬዲዮ አሲዛለህ እኮ ምን ትሸንፋለች ብለህ ነው? ይሄን እንደገባሽ ነው በቃ ታሸንፋለች። ለሱ እነሱ በነገራችን ላይ የብር ሜዳሊያ አለኝ። በሁለት ተይ እንጂ በብር የተገዛ አይደለም የብር የኢትዮጵያ ሻምፒዮና ሆኜ ሁለተኛ ወጥቼ የብር ሜዳሊያ አለኝ። አንድ ሰው እንዳይገጥመኝ